ናስጥልን ውድ የሚዲያችን ተከታታዮች በእያላችሁበት ሰላም እግዚአብሔር ይብዛላችሁ። ሁልጊዜ ስንዱ እመቤት እናት ቤተክርስቲያን እስካለች ድረስ ፈተና ሁልጊዜ ገጥማታልና ዛሬም በገዛ ልጆቿ ፈተና ሲገጥማት እያየን ነው። ሰሞኑን እያየነውና እየሰማነው ያለ ቤተክርስቲያናችን አብልታና ጠጥታ ያሳደገቻቸው ልጆቿ ሳይቀሩ በተለይ ደግሞ ስልጣን ሰጥታ በከፍታ ቦታ ላይ ከፍ ካለ ስፍራ ላይ ያስቀመጠቻቸው ልጆቿ በግብራቸው ወደ ታች ወርደው የቁልቁሊት ሲዘቀዘቁ እያየናቸው ነው። ይህ እየሆነ ያለው ለምንድነው ብለን ያነሳን እንደሆነ ሊቃውንት አባቶቻችን እንደተናገሩትና እንደጻፉት በሃይማኖታቸው የጸኑ ሳይሆኑ ከሃይማኖት ወጥተው በሌላ ሐሳብና በሌላ አሸንክታብ የተሞሉ እንደሆኑ ያሳያል። ይሄም የቤተ ክርስቲያን ልጆቻችን እየተሰማቸው ያሉ ሊቃውንት አባቶቻችን በተለይ ቤተ ክርስቲያናችን ሊቃውንቶቿ በራሳቸው ቢራቡ ቢጠሙ ቢገፉ ቢሰደዱ ብዙ መከራ ቢደርስባቸው ሁሉም ይሄ የሆነው ለአምላካችን ስንል ነው በማለት በብዙ ይታገሳሉ፣ በብዙም ዝም ይላሉ። አሁን በቤተ ክርስቲያን ላይ የሚነሱ ጉዳዮች ሲነሱ ግን ሊቃውንት አባቶቻችን አዎ ቀፏ እንደተነካ ንብ ሆ ብለው ሲነሱ እያየን ነው። ይህ ይበል የሚያሰኝ ነው። ሊቃውንት አባቶቻችንም ደግሞ የምንኮራባቸው ናቸው። ምንም እንኳ በሌላው ነገር ቢታገሱ ሊቃውንት አባቶቻችን በቤተ ክርስቲያን ጉዳይና በተለይ ደግሞ በእመቤታችን በቅድስት ድንግል ማርያም ጉዳይ ላይ አንዳንድ ሐሳቦች ሲነሱ ወደ ኋላ የሚሉ አይደሉም። በሐሳብ ብቻ ሳይሆን የመንፈቅና ሐሳቦች ጎላ ብለው ሲነሱ በእናታቸውና በወገናቸው በሀብታቸው በንብረታቸው በአካላቸውና በራሳቸው ላይ የሚደርሰው ነገር ከምንም አይቆጥሩትም። በእመቤታችን ጉዳይ የሚነሳ ጉዳይ ግን በሊቃውንቱ ዘንድ ዝም የሚባል አይደለም። ከጥንትም ዛሬም ወደፊትም ይሄ የሚቀጥል ነውና ምክንያቱ ደግሞ ምንድነው ተብሎ ከተጠየቀ ከእናት በላይ እናት ሆና እንደ ምግብ መግባ ውሃ አጠጥታ አቤት ወዴት ብላ ስሟን እየጠሩ በሚኖሩበትና በሚመላለሱበት ሰዓትና ጊዜ ቁርሳቸው ምሳቸው ምግባቸው ሆና የሥጋ ምግብና የነፍስ ምግብን የመገበቻቸው እናታቸው ስለሆነች ነው። ምክንያቱም እናቱን የሚወድ የእናት ነገር ያውቃል ይረዳልና ሊቃውንት አባቶቻችን የእናታችን የቅድስት ድንግል ማርያም ጉዳይ ሲነሳ እንዲሁ ዝም የሚሉ አይደሉም። ለዚህ ነው ሊቃውንቱ በየማህበራዊ ሚዲያ ሰሞኑን የሚችሉትን ሁሉ እያደረጉ ያሉት። ሊቃውንት አባቶቻችን ይሄን ሲያነሱ በዚህ ልክ ይሄን ሐሳብ ሲገልጹ ይሄን ሐሳብ በሚገባ አይቶና መርምሮ መፍትሄ ሊሰጥ የሚገባው ቅዱስ ሲኖዶስ እንዲሁም የሊቃውንት ጉባኤ ነውና ለሊቃውንት ጉባኤና ለቅዱስ ሲኖዶስ አቤቱታቸውን እያቀረቡ ይገኛሉ። ይህንን ያየም የተመለከተና ቅዱስ ሲኖዶስም ይህንን ሐሳብ ለማየትና ለመመልከት በዛሬው ውሎ አስቸኳይ ስብሰባ እንዳደረገ ሰምተናል፣ ተመልክተናል። ስለሆነም ከሊቃውንት አባቶቻችን መካከል የሁለቱን መምህራን ሐሳብ ዛሬ ይዘንላችሁ ቀርበናል። ጉዳዩን ላልሰማችሁና አዲስ ለሆናችሁ በቤተ ክርስቲያኗ የተሻለ የስልጣን እርከን ላይ ያሉት በተለይም ደግሞ በጵጵስና ደረጃ ከፍ ብለው ያሉት ሁልጊዜ በሐሳብ በሙግት ቤተ ክርስቲያኗን በሚገባ ሐሳብ ይዞ ከመቅረብ በላይ የመንፈቅና እንከኖችና የመንፈቅና ሐሳቦችን ይዞ በመቅረብ የሚታወቀው ፍኖተ ጽድቅ በተባለው ሚዲያ ላይ አንድ የሃይማኖት አባት ለዛውም ጳጳስ የተባሉት የእመቤታችንን ጉዳይ ያበራሩበትና የገለጹበት የመንፈቅና ሐሳብ ስለ አነሳሳቸው ወይም ደግሞ ስላስቆጣቸው ሊቃውንቱ ሐሳባቸውን እየሰጡ ይገኛሉ። ከሊቃውንቱ መካከል አንዱን ብናነሳ ሊቃውንት ስሙር አላምረው እንዲህ በማለት ያነሳሉ። ብፁዕ ሆይ ይላሉ ለብፁዕነታቸው ባሰፈሩት ሐሳብ እመቤታችን እንደ ቃል ይሁንልኝ ያለችው ቃሏ የእርሶም ቤዛ ነው በማለት ያነሳሉ። ከናንተ መኖር ይልቅ የክርስቶስ ትንሣኤ ብዙ ማስረጃ ነው አለው። ክርስቶስ አልተነሳም ላሉ ሰዎች አንድ ሊቅ የተናገረው ቃል ነው ይላሉ። የእመቤታችን ቤዛነትም እንዲሁ ነው። ከአቡኑ ማብራሪያ ዕውቀት ይልቅ ብዙ ማስረጃ አለው። ሌላውን ብዙ ጥቅስ ትተን ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ ያለችው ቃል ብቻ በቂያችን ነው። የመጣው ለዓለም ሁሉ ቢሆንም የተወለደው ከርሷ ነውና ይሁንልኝ ያለችው መልሷ የእርሷም የኛም ቤዛ ነው።
ህየንተ ወይም ምትክ ማለት ነው። ደግሞስ የድንግል ማርያም ቤዛነት ምኑ ይገርማል? ይህ መስቀል ቤዛችን ነው እያለ ቅዱስ ያሬድ ለመስቀሉ ዘምሮ የለምን በማለት ይጠይቃሉ። መስቀል እፀ ተነብዮ መስቀል ለሰይጣን ሞኦ ዝንቱ መስቀል ቤዛነ። አሁን ቅዱስ ያሬድ እንጨቱን ቤዛ በማለት አምላክ አደረገ ብለን እናርመው? በፍጹም ይህ አይሆንም ይላሉ። እንኳን እሱ እኛ ስለመቤታችንም ሆነ ስለ መስቀሉ ይህን ስንል የፈጣሪን ቤዛነት ከፍጡራን ለይተን አውዱን ጠብቀን ነው ይላሉ። ተሳስቻለሁ ይቅርታ ማለት ጴጥሮሳዊነት ነውና ቃለውን እንደሚያርሙ ተስፋ እናደርጋለን ይላሉ። በዚሁ ደግሞ ሐሳባቸውን የገለጹት መምህር ዲያቆን ሄኖክ ኃይሌ ሰዎች ማን እንደሆኑ ሲያሳዩ በመጀመሪያው ቀን እመናቸው ትላለች ማያ አንጀሎ በማለት ሐሳባቸውን ይጀምራሉ። ይህን ጽሑፍ ከትናንት በስቲያ ጽፌው ስሜታዊ ሁኜ እንዳይሆን በሚል ትንሽ ቆይቼ ልመልከተው ብዬ አሳድርኩት በቆይታ ሐሳቤ ሊቀየር ስላልቻለ እንደወረደ ለጥፌዋለሁ ይላሉ። ነገር ሃይማኖታዊ መልስ ከበቂ በላይ በአደባባይ ተሰጥቶበታል። ጉዳዩ ግን የምለውን ልበል ብዬ ነው። ፍኖተ ጽድቅ የሚባል እባጭ ቤተክርስቲያን ላይ ከወጣ ጀምሮ አንዴ ዘፈን በሚመስል መዝሙሩ አንዴ መንፍቅናን በሚያገሳ ስብከቱ ምዕመናንን ሲያወዛግብ ሰንበት በት ብሎ ነበር በማለት ቀደም ብሎ የፍኖተ ጽድቅን ግብር በሚገባ ያነሱበት ሐሳብ ነው። ጌታ በወንጌል ሀባሎ ገደላ ህየ ይትጋቡ አንስርት በድን ባለበት በዚያ አሞራዎች ይሰበሰባሉ እንዳለው የፍኖተ ድድቅ ባለቤት ሙዳ ስጋ ይጥላል ብለው ተስፋ ያደረጉ ሰዎች ዙሪያውን ስለከበቡት ላለፉት ጥቂት ዓመታት ቤተክርስቲያን ከነንፍጡ ካልወደደችው ብለው ሲሟገቱ ከርመዋል በማለት ያነሳሉ። በመሰረቱ ሁኔታውን ሰውየው ድሃ ቢሆን ኑሮ ገና ድሮ ተወግዞ ነበር እንድል ያደርገኛል። ቅዱስ ሲኖዶስ ይህንን ማህበር ለማጥራት ጊዜው አሁን ነው። ከኛ ወገን ነው ወይስ ከጠላቶቻችን የሚል ኢያሱዋዊ ጥያቄ ለመጠየቅ ጊዜው አሁን ነው ይላሉ። ሰሞኑን ደግሞ በፖለቲካ ቤዛነት የተሾሙ ያሁኑ አንድ ጳጳስ ድንግል ማርያም ቤዛ አትባልም ብለው በፍኖተ ድድቅ አዳራሽ ሲያስጨበጭቡ ሰማን። ከኖሰ ክርስቲያን ያነሰ ዕውቀት ያላቸው እኒህ ጳጳስ ሽልማትን እንደሚጠባበቅ አዝማሪ ሰውየውን ያስደስታል ብለው ያሰቡትን ሁሉ ሲዘባርቁ ነበር በማለት ተችተዋል። ከቅርብ ዘመናት ወዲህ እንደ ፓስተር ለማውራት የሚጋጋጡ አባቶች ማየት ከጀመርን ሰንብተናል። አይናቸውን አስሬ የሚጨፍኑ በግድ እየጨመቁ እንባ ለማውጣት የሚታገሉ ካሁን በልሳን ለፈለፉ ብለን በስጋት የምናያቸው ምሁር ለመባል የቤተክርስቲያንን ነባር ሴቶች የሚያጣጥሉ የቤተክርስቲያን ማዲያቶች ብቅ ካሉ ሰንብተዋል በማለት ይተቻሉ። የአሁኑ ጳጳስ ትንሽ የሚለዩት ምንም ፈሊጥ የሌለው ያልተለሳለሰ ምንፍቅና ስለሚናገሩ ብቻ ነው። የሆነው ቪዲዮ ላይ ፋይዝ አለን የሚለው የሉተር ትምህርት የኦርቶዶክስ ቆብ ደፍተው ሲሰብኩ ትንሽ እንኳን አላፈሩም። በኦርቶዶክስ ተዋሕዶ ቤተክርስቲያን ተሹመው ተሸልመው ክህደት እያስተማሩ መቀጠል እንደማይቻል ለማሳየትና አንዴ ከጳጳሱ ምንም አይኮንም አይነት አመለካከትን ለማረም ቅዱስ ሲኖዶስ ይህንን እድል ሊጠቀም ይገባል። በሶስተኛው ክፍለ ዘመን ጳውሎስ ሳምሳጢ በአንጾኪያ ሲኖዶስ የተወገዘው፣ ንስጥሮስ በአራተኛው ክፍለ ዘመን የተወገዘው ጳጳስ ከሆኑ በኋላ ነው። ቤተክርስቲያን መናፍቃንን ለመለየት ጵጵስናቸውን ፈርታ አታውቅም። በወላዲት አምላክ የነገረ ድኅነት ሱታፌ ላይ በጳጳስ ደረጃ ሲቀለድ አይተን ዝም ልንል አንችልም። ከቅዱስ ሲኖዶስ ጠንከር ያለ ውሳኔ እንጂ ማስተባበያ አንጠብቅም። የተነቃነቀ ጥርስ ቀን ይጠብቃል እንጂ መውለቁ አይቀርም። እንደ ተራ ስህተት ይቅርታ እንዲጠይቁም አንጠብቅም። ያስተማሩት የታሰበበት ክህደት ነውና የተበራራ መልስ ከቀኖና ጋር እንጠብቃለን። የበራላቸው ለመባል የብርሃን እናት ሊጋርዱ የሚጥሩ ሰዎች ማላገጫ ሆነንም አንቀርም። ሙሴ ቤዛ በተባለበት መጽሐፍ ቅዱስ እያመኑ ድንግል ማርያም ቤዛ አትባልም ላሉት ጳጳስ ቅዱስ ሲኖዶስ ቤዛ ሲሆናቸው ማየት አንፈልግም። ጠንከር ያለ ቀኖናዊ እርምጃ እንጠብቃለን። ርጉመ ይኩን ዘይረግመኪ ወብሩከ ይኩን ዘይባርከኪ ነገራ ተክሌ ይርሳለብኪ በማለት መምህሩ ሐሳባቸውን ይደመድማሉ። ይህንን የሊቃውንቶን የመምህራኑን ሰሞኑን በየማህበራዊ ሚዲያ ያለውን ምላሽና እንዲሁም ደግሞ ለጳጳሱ እየተሰጠ ያለውን መልስ
ያዩ የቋሚ ሲኖዶስ አባላት ብፁዕ አቡነ ገብርኤል በሰጡት በዚሁ በእመቤታችን የምንፍቅና ትምህርታቸው ዙሪያ ቋሚ ሲኖዶስ ሚያዝያ 15 ቀን 2017 ዓ.ም ዛሬ ማለዳ ባደረገው መደበኛ ስብሰባ ብፁዕ አቡነ ገብርኤል ባሳለፍነው ዓርብ በስቅለት ዕለት በፍኖተ ጽድቅ ቴሌቪዥን በቅድስት ድንግል ማርያም ዙሪያ ያስተላለፉትን ትምህርት በተመለከተ ውይይት እንዳደረገ ሰምተናል። እውነት ነው። በብፁዕነታቸው የተላለፈው ትምህርት ዝርዝር ሁኔታን በመመርመር ውሳኔ ለማስተላለፍ ይቻል ዘንድ ሁሉም የቋሚ ሲኖዶስ አባላት በመላት በተገኙበት ለዓርብ ሚያዝያ 17 ቀን 2017 ዓ.ም ቀጠሮ ተይዞ እንደተለያዩም ሰምተናል። በዚህም የቋሚ ሲኖዶስ አስቸኳይ ስብሰባ ጠርቶ በዚህ ልክ ሐሳቡን ወስዶ ስለተሰባሰበና በዚህ ልክ ስለተወያየም ከልብ እናመሰግናለን። ስለሆነም ይሄ ብቻ በቂ አይደለምና እያንዳንዱ ሐሳብ በነገረ ማርያም በነገረ ክርስቶስ የሚነሱ አንዳንድ ዝሩ የሆኑ መናፍቃን የሚነሱበትን ሐሳብ መነሻ ተደርጎ ዘላቂ መፍትሄ እንዲሰጥ በተለይ ደግሞ በየማህበራዊ ሚዲያ ያሉ ሊቃውንት አባቶቻችን በአመት ቢቻል 2 ጊዜ ያለዛም ደግሞ 1 ጊዜ ሊቃውንት አባቶቻችን ተሰባስበው ለእንዲህ አይነት ጉዳይ መፍትሄ እንዲሰጡ ስንል ከልብ በልጅነት ሐሳባችን ለመግለጽ እንወዳለን። ምክንያቱም በየማህበራዊ ሚዲያ በየጊዜው በአሻቸውና እነርሱ በፈቀዱት ሰዓትና ጊዜ እየተነሱ አማኙንና ቤተክርስቲያንን የሚመጠብጡ ሰዎች እየበዙ መጥተዋል። ለነዚህ ሁሉ በየጊዜው እንዲህ መንጫጫቱ ሳይሆን ቋሚ የሆነ ምላሽ እንዲሰጥ አንድ የሆነ በማህበራዊ ሚዲያ ላይ ያሉ ሊቃውንት አባቶቻችን ተሰባስበው በየጊዜው ምላሽ እንዲሰጥበት ከወዲሁ መስመር እንዲበጅ ለማሳሰብ እንወዳለን። ውድ የሚዲያችን ተከታታዮች ለጊዜው የነበረን ሐሳብ ከዚህ ላይ ይበቃልና ሌላውን የሊቃውንት አባቶቻችን እንዲሁም ደግሞ የቅዱስ ሲኖዶስን ምላሽ ወደ እናንተ ይዘን እስከንመጣ ሰላም እግዚአብሔር ይብዛላችሁ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እነሆ ይቆየን።